በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የልሳቲው ቤተሰቦች ተከታታዮች፣ የልዑል እግዚአብሔር ሰላም ከሁላችን ጋር አድሮና ጸንቶ ለዘለዓለሙ ይኖር አሜን። ለመንፈሳዊ ልምምድ ጠቃሚ ምክሮች። በመጀመሪያ ምን ያህል አዋቂዎች ብንሆን ማወቃችን ብቻ ሊያስደስተንና ሊያረካን አይገባም። ትልቅ ጥንቃቄ የሚያስፈልገው ያወቅነውን በሥራ ለምንተረጉምበትና ትእዛዛትን መፈጸም ለምንችልበት ሕይወት ነው። ጌታችን የተራራው ስብከቱን ሲያጠቃልል የተናገረው ቃል ይህ ነው። ይህን ቃሌን ሰምቶ የሚያደርገውን ሁሉ ቤቱን በዓለት ላይ የሠራ ልባም ሰውን ይመስላል። ይህንም ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሠራ ሰነፍ ሰውን ይመስላል እንዲል የማቴዎስ ወንጌል ምዕራፍ 7 ቁጥር 24። ስለዚህ እንደ ሰማን ለመስራት ለምግባራችን ትልቅ ትኩረት መስጠት ይኖርብናል ማለት ነው። ይህንንም ሲያረጋግጥልን በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም ብሏል። ካህኑም በጸሎተ ቅዳሴ ቅድመ ወንጌል ላይ ወንጌልህን ለመስማትና እንደ ሰማንም ለመስራት በቅዱሳን ጸሎት የበቃን አድርገን እያለ የሚጸልየውም ለዚሁ ነው። ስለዚህ እኛም እንደ ትእዛዛቱ ለመኖርና ቃለ ወንጌሉን ለመፈጸም ራሳችንን እናለማምድ። መንፈሳዊ ልምምድ አንድ ሰው ለነፍሱ ድህነት ያለውን ተስፋ ያመለክታል። ስህተቶቹን፣ ድክመቶችን ሁሉ ለይቶ አውቆ ለማስወገድ እየጣረ መሆኑን ይጠቁማል። አንተም ወንድሜ ስህተቶችህን ሌሎች አይተው እስከሚነግሩህ ድረስ መጠበቅ ሳይኖርብህ በራስህ ለይተህ እወቃቸው። ምክንያቱም ያለብህን ችግር ሳታውቀው ለመንፈሳዊ ልምምድ መነሳት ስለማትችል ነው። በሽታውን የደበቀ መድኃኒት አይገኝለትም ይባል የለምን? ሕመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም። የማቴዎስ ወንጌል ምዕራፍ 9 ቁጥር 12። በአንተ ያለውን ችግር ሌሎች ማወቃቸውም ቢሆን አያበሳጭህ። ይልቁንም በየትኛው መንፈሳዊ መስክ ልምምድ ማድረግ እንደሚገባህ የሚጠቁም መረጃ አድርገህ ተቀበለው። በእግዚአብሔር ሕግ ብርሃንነት ራስህን እየመረመርክ ድክመቶችህን ፈልግ። ትንንሽ ድክመቶች እንኳ ቢሆኑ አትናቃቸው፣ ያድጋሉና። ወይናችን አብቧል። የወይናችንን ቦታ የሚያጠፉትን ቀበሮች፣ ጥቃቅኑን ቀበሮች አጥምዳችሁ ያዙልን። መኃልየ መኃልይ ምዕራፍ 2 ቁጥር 15። ራስን ከማጽደቅ ተቆጠብ፣ ለስህተቶችህም ማስተባበያን አትፈልግ። ራሱን የሚያጸድቅ ሰው ዘወትር ባለቤት መሄድ እንጂ የሚያሻሽለው አንድም ነገር የለም። ምክንያቱም በዓይኑ ፊት ከእርሱ በላይ ሰው የለም። ለራሱ እንከን የለሽ ነው። ለችግሮች መፍትሔ ከመፈለግ ይልቅ ይህን ያደረግኩት በዚህ ምክንያት ነው እያለ ሲያስተባብል ወድቆ ይቀራል። ለራሱም ትክክለኛ ግምት ያለው የማይመጻደቅ ሰው ግን ድክመቱን መናዘዝ ብሎም ማስወገጃውን መለማመድ ይችላል። ችግሮችህ ስር ሰደው ሰዎች ሲገልጡብህ የሚችሉበት ደረጃ ሲደርሱ የሚሰማህ መሸማቀቅ እጅግ ከፍተኛ ነው። ነገር ግን ቀደም ብለህ ራስህ ገልጣቸው ለመፍትሄው ልምምድ ብታደርግ ይህ ሁሉ ነገር ባንተ አይከሰትም። ሁሌም ራስህን ሆነህ ተገኝ። በሕይወትህ ቅንነት የሚነበብ ሰው ሁን። መጻሕፍትን ስታነብም ሆነ ስብከት ስታደምጥ ጉድለቶችን እየፈለግክ ይሁን። ሰምተህ ለማድረግ ተነሳሳ። ምን እናድርግ? ለመንፈሳዊ ሕይወት የሚጠቅሙ ነገሮችን በሙሉ ተለማመዳቸው። ከቻልክ በሳምንት ባይቻልህ በአንድ ወር አንድ ድክመት ለማስወገድ ብትለማመድ በአንድ ዓመት ውስጥ 12 ወይም ከዚያ በላይ ችግሮች ቀረፍክ ማለት እኮ ነው። ኃጢአት ስሩ አንድ ነው። ብዙ መንገዶች ቢኖሩትም እርስ በራሳቸው የተያያዙ መሆናቸውም እርግጠኛ ሁን። አንድ የተወሰነ የኃጢአት አይነትን ለመቅረፍ ስትነሳ ሳታውቀው ሌሎችንም እየበጣጠስክ መሆኑን እወቅ። አንድ በጎ ስነ ምግባርን ለማዳበር ስትለማመድም ቢሆን ሌሎች ብዙ ስነ ምግባራትን እያተረፍክ መሆኑንም ልብ በል። ስነ ምግባራቱም
በአንድ ሰንሰለት የተያያዙ ናቸውና። ለዚሁም ምሳሌ እሰጥሃለሁ። እንበልና ከማይጠቅም ጓደኝነት ብቸኝነትን መርጠህ እየተለማመድከው ነው። በዚህ ውስጥ ደግሞ ራስህን በሥራ መጥመድና እንዳትጨነቅ ማድረግ ሊጠበቅብህ ነው። ስለዚህ ለተወሰነ ጊዜ ታነባለህ፣ ከዚያም ትጸልያለህ፣ ደግሞም ከእግዚአብሔር ጋር በመሆንህ ደስ ብሎ ትዘምራለህ። እንደዚሁም ካነበብከው የመጽሐፍ ቅዱስ ክፍል ወይም ከሰማኸው ቅዳሴ ወስደህ በተመስጦ ወደ እግዚአብሔር የምትጓዝበት መንገድ ታደርገዋለህ። ስለዚህ ለመልካም ስነ ምግባር ማዳበሪያነት የምትጠቀመው አንዱ ልምምድ ብዙ ነገሮችን ይዞ መጣለህ። ወይም አንድ ቀን አርምሞን ያንተ ሀብት ለማድረግ እየተለማመድክ ቢሆን አይምሮህ ጠቃሚ በሆኑ ነገሮች ብቻ መያዝ ያስፈልግሃል። አርምሞውም በራሱ ጸሎትን፣ ተመስጦና ማንበብን ይዞልህ ሲያድግ ታገኘዋለህ። አንዱ እያደረግክ ያለው ልምምድ በእርግጠኝነት ሌሎች እያለማምደህ ነው። ልብ በል፣ አንተ ልምምድህን ስትጀምር የእግዚአብሔር ጸጋም በውስጥህ የሚሠራውን ሥራ ይጀምራል። በልምምድህ ጊዜ ውስጥ እግዚአብሔር በፍጹም ብቻህን አይተውህም። አምላክህ ከአንተ ጋር ይሠራል። ምክንያቱም አንተ ሁሉን ትተህ ወደ እግዚአብሔር መጓዝን የሕይወት ምርጫ አድርገሃልና ነው። አምላካዊ ረድኤቱ ለዚህ የተቀደሰ ተነሳሽነትህ ምላሹን ይሰጥሃል። ዲያብሎስ ልምምድህን ለማቋረጥ የሚከፍትብህን ጦርነት በብቃት መክተህ ድል አድራጊ እንድትሆን ይረዳሃል። ትልቁ ነጥብ ወዳጄ፣ በፍጹም ወደ ኋላ አትመለስ። ቸልተኛና ሰነፍ አትሁን። ጽና፣ በርታ፣ ታገስ። በምትሄድበትም ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና። አይዞህ፣ አትፍራ፣ አትደንግጥም። መጽሐፈ ኢያሱ ምዕራፍ 1 ቁጥር 9። ክርስቲያናዊ ስነ ምግባራትን የምትለማመዳቸው ከማወቅ አልፈህ ልትኖርባቸው ስለሆነ ጠቃሚ ነገር እንደጀመርክ ተረዳ። ሰው በጎ መንገድን ለአንድ ለሁለት ቀን እስከ ሳምንት መከተል ላይቸግረው ይችላል። ላንተ ግን ትልቁ ነገር እነዚህን ስነ ምግባራት የራስህ ልምምዶች ሆነው እንዲቀጥሉ ማድረግና የባህሪህ ክፍሎች ማድረግ ነው። ስለዚህ ልምምድህ የፈለግከው እድገት በጥልቀት ተከትሎ ስር እስከሚሰድ የሚቀጥል መሆን አለበት። ለረጅም ጊዜ ጸንተህ በመታገስ ለፍጻሜ የማታደርሰው እቅድ ሁሉ ፍሬ ቢስ ነው ይላል ማር ይስሐቅ። የልምምድ ተግባራዊ መለኪያው ቀጣይነቱ ነው። ጊዜም ልምድህን የሚያደናቅፍ ነገሮች ለማወቅና ለመቋቋም እንድትችል እድል ይሰጥሃል። ስለዚህ ዛሬ ነጭ ነገ ጥቁር መሆን ወይም መለዋወጥ መንፈሳዊ ትርፍ የሌለው ከንቱ ነገር ነው። ብዙዎች በአጭር ጊዜ ውስጥ ፍጹም ለመሆን ሲጥሩ አይተናል። ውጤቱም ምንም እንደነበር ተረድተናል። ወይም ብዙ አይነት ልምምዶችን በተመሳሳይ ጊዜ ለማድረግ እንደ ዕቅድ በፊታቸው አስቀምጠው ከአንዱም ሳይሆኑ ሲቀሩ ተመልክተናል። አንተ ግን የምትፈልገውን ነጥብ ላይ ለመድረስ ልምምድህን በጥበብ ይዘህ ቀስ በቀስ እደግ። ልምምድህ የታወቀና ግልጽ ይሁን። ለምሳሌ 14ቱንም የፍቅር ባህሪያት ወይም ሁኔታዎች ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ላይ እንደገለጻቸው ሁሉንም በአንድ ጊዜ ልምምድ ላድርግ ብለህ አትነሳ። ነገር ግን አንዱን ባህሪ ለአንድ ጊዜ ልምምድ በቂ አድርገህ ያዘው። አያያዝህም ትልቅ ትኩረት ያደረክበትና ውጤቱን የሚያመላክት እንዲሆን ታገል። የምትለማመደውን ነገር የቃሉን ትርጉም እንኳን ሳታውቀው አትጀምረው። በቅድሚያ ትህትና፣ ፍቅር፣ የዋህነት፣ አርምሞ የመሳሰሉትን ከነዝርዝር ምንነታቸው መርምረህ ተረዳ። ግልጽ ሆነው ካልታዩህ በቀር ውጤትም ምንም ይሆናሉ። ልምምድህ ከሰዎች ሙገሳና ክብር ለመሻት አይሁን። ሰዎች ባመሰገኑህ ባከበሩህ ቁጥር ጉድለትህንና ኃጢአትህን አስብ። ዋጋህ በሰዎች አፍ ውስጥ በዚህች ምድር እንዳይቀርብህ ተጠንቀቅ። ልምምድ ተግባራዊ ፍሬ እንዲኖረው በአቅምህና በችሎታህ የተገናዘበ ይሁን። አንዳንድ ሰዎች ከአቅማቸው ከደረጃቸው በላይ የሆነ ነገርን ለመሆን ሲጥሩ ይታያሉ። የፈለጉትን በጎ ነገር ለመለማመድም ያሉበት ጊዜና ቦታ የማይፈቅድ ይሆናል። ጀምረውትም ወደ ቀጣዩ ደረጃ ፈጥነው መሸጋገርን ብቻ የሚፈልጉ አሉ። እውነታው ሲታይ ግን ተሸማቀው ያፈገፍጋሉ። ለምሳሌ አንተ ሰውነትን ከመቅጣት
የሥጋ ፈቃድን ከማድከም አልፈህ ሰውነትህን ለሞት እስከ ማጋለጽ ድረስ ለመጾም አትታገል። ያለህበትን ደረጃ አስተውልና በየጥቂቱ እደግ። ወይም የሥራ ጸባይህን፣ አካባቢህን፣ ቤተሰብህን ከግምት ውስጥ ያላስገባና ጽሙና አርምሞን ለመለማመድ አትሞክር። ሌሎችንም እንደዚሁ። ዛሬ በአቅምህ መጠን የያዝከው ትንሽ ነገር ነገ አድጎ የሚያሳድግህ ነው። መግባባትን፣ አብሮ መኖርን በሚጠይቀው ማኅበረሰብ ውስጥ ዝም ብለህ ብትኖር ሊያሸጋግርህና የተገለልክም ሊያደርግህ ይችል ይሆናል። ይሁን እንጂ መናገር ያለብህን ነገር አጭርና ግልጽ ማድረግን መለማመድ ትችላለህ። ለሰዎች ብለህ ቃል የሚበቃውን በአረፍተ ነገር፣ አረፍተ ነገር የሚበቃውን በረጅም አንቀጽ መግለጽም አይኖርብህም። በዚህ መልኩ ብትለማመድ አንተ ራስህ አስፈላጊ ካልሆነ በቀር አልቀባጠርም ትላለህ። በዚህ በዝግታ ወደ መናገር ልምምድ አላስፈላጊ ከሆነ ጩኸት መቆጠብና ወደ መለማመድ ትሸጋገራለህ። አንደኛ ነገሥት ምዕራፍ 19 ቁጥር 20። በዚህ መልኩ ከምላስ ወለምታም ቀስ በቀስ እየራቅ ትመጣለህ። ልምምድህ በተግባራዊ የሕይወት እንቅስቃሴ ውስጥ ጠልቆ የገባ ይሆን። ለሌላው ሰው እጅግ ተስማሚ የሆነው ልምምድ ከአንተ ጋር ላይስማማ ይችላል። ስለዚህ አንተ የምትወደው የራስን ችግሮች ለማስወገድ ነውና፣ መንፈሳዊ ጉድለቶችን ለመሙላት ነውና፣ አቅምህን የሚመጥነውንና ለእድገትህ ተስማሚ የሆነውን አውቀህ ተለማመድ። ልምምድህም ውስጣዊና ውጫዊ ተግባርህን የታረቁበት ይሁኑ። ምናልባት በልምምድህ ወቅት መውደቅ ቢያጋጥምህ አትደናገጥ፣ ተስፋም አትቁረጥ። ፈጥነህ ምክንያቱን ፈልግ። ከዚያም ልምምድህን ስትቀጥልበት ችግርህ ቀስ በቀስ ይወገዳል። ይህን በማድረግህ መንፈሳዊ ልምምድህ እየካበተ ነው። ጠላትህ እንዴት ጦርነት እንደሚከፍትብህ፣ እንዴት እንደሚዋጋህ ጠንቅቀህ እወቅ። እናም ለመከላከል ለማሸነፍ ተዘጋጅ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8። ይህን በመሰለ ልምምድ ውስጥ ብዙዎች ለሌሎች ተርፈው ማስተማር ችለዋል። ከሕይወት ብዙ ተምራ ብዙ ልምድ ያላት ሆና ልጇን በሚገባ እንደምታስተምርና እንደምትጠቀም እናት ማለት ነው። ከወደክባት ቅጽበትና ከሁኔታዎች ተማር። ያችን ስህተት ዳግመኛ ላለመፈጸምም ተለማመድ። ይህችን የትህትና ምንጭ ናት። በዚህ መልኩ የምትማር ከሆንክ በመልካም ሥራህ ብቻ የምትመጻደቅ ልትሆን አትችልም። በተጨማሪም ከስህተትህ መማርህን ለደካማውና ለኃጢአተኛው ሊኖርህ የሚያስፈልገውን ርኅራሄ ይፈልቅልሃል። ጎዶሎነትህ ለተስፋ መቁረጥህ ሳይሆን በመዳን ተስፋ በጌታ ፊት ተንበርክከህ ሰግደህ እየጸለይክ ምሕረቱን የምትጠይቅበት ግፊት ይሁንህ። አሁንም ኃይሉና ጸጋውን እንዲያበዛልህ መለመንን አታቋርጥ። ደግሜ እልሃለሁ፣ በጭራሽ ወደ ኋላ አትመለስ። እንዲያውም አትይ። ልምምድ ተጋድሎ ነው። ግልጽ በሆነ ገጽታው ልምምድ ለፍጹምነት የሚደረግ ተጋድሎ ነው። ልብን ንጹሕ ለማድረግና ትክክለኛ የእግዚአብሔር ማደሪያ እንዲሆን ለማስቻል የሚደረግ ጥረት ነው። በአንድ መልኩም ተጋድሎ ብቻም ሳይሆን ማንነትም ለእግዚአብሔር ለማስረከብ የሚቀርብ መጠይቅ ወይም ጸሎት ነው። ግን እንዴት? በቃል ደረጃ ብቻ ፍላጎታቸውን ለእግዚአብሔር የሚያቀርቡ ብዙ ናቸው። በልባቸው ይሻዋልና በጸሎታቸውም ይህንኑ ይጠይቁታል። እነዚህን መሰል ሰዎች የሚያስፈልጋቸው ታላቅ ነገር መንፈሳዊ ልምምዳቸውን መቀጠል ነው። ከማይነገር ፍቅሩ የተነሳ መንፈሳዊ ነገርን ስናስብ ስንሰራም በውስጣችን የሚሰራና የሚኖር እግዚአብሔር ነው። ልምምዳቸውን ውጤታማ ሆኖ ተጋድሏችንን ብንፈጽምና በእኛ የእግዚአብሔር ስም ቢከብር ከዚህ የበለጠ ደስታ የለም። እግዚአብሔርን ለመምሰል ግን ራስህን አስለምድ። ሰውነትን ለሥጋዊ ነገር ማስለመድ ለጥቂት ይጠቅማልና፣ እግዚአብሔርን መምሰል ግን የአሁኑንና የሚመጣውን ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል። ይህ ቃል የታመነ ሁሉም እንዲቀበሉት የተገባ ነው። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ